እነዛ ጋር ገባሽ? ወድቃ ብትገኝ ግን እርግጠኛ ሆኜ የምነግርሽ አሁን ጅዝብ ብላ ምን ብላ ያገኛት ምንም አይላትም። እንዲያውም አይዞሽ አለሁልሽ የኔ ምናምን እያለ ያጫውታት ነበረ። አፈር ብትሆን የሚጠጋት ሰው ባይኖር ከጎኗ ይቆምላት ነበር። አውትሻይን አርጋ ጽድት ብላ ሴት መስላ ወንዳ ወንድ ነው ጃኒ የምትመስለው የነበረው ሴት መስላ ክብር ሆነ አበባ እየመጣላት አውትሻይን አርጋ ምኗን ሳይ ዳይ አገር ጌርባክ የዚህ የወንዶች ባህሪ እንደሆነ አውቀዋል። ስለዚህ የዛ ነገር ሊያስቀና የሚችለው አሁን ለምሳሌ ሌሎች እነሱ ሊቀኑበት የሚችል ላይፍ እዚህ ጋር ይዘው አልመጡ። ጆን ዳንኤል ሊያስቀና የሚችልበት ላይፍ ይዘው አልመጣም። ኦኬ፣ በሴት በኩል ነው የምትለው? በሴት በኩል ሌላ አስጨቡ የሴት አይደል እንዴ? ሴት ተላቆ ሞት አይፈራም እኮ ነው ጭወቴው። በሌላማ በምን በኩል? ለዚህ ነው ገባሽ? ይንገረንና በሌላ እንዴት ነው የሚነግርሽ? እንትን ነኝ እንደዚህ ቀንቼ ነው ሊልሽ ትፈልጊያለሽ? እንዴ ማለት በቃ እኔ እኮ መጀመሪያ እኮ የምናስመልሰው ንብረት አለ ስለ ጂጂዬ ላፍ በይ ከዛ በላይ ነው ያለ ነው አለኝ። እኔ እውነቱን ልንገር። አዎ ምንድን ነው ስለ መኪናው ራሱ እኔ ጋር መታ አብራርታለች። የሰማሽ ይመስለኛል። ገንዘቡን መልሳለታለች። እንደ አካውንቷ ተቀላቅሎ የምትጠቀመው እሱም የሚጠቀመው አይነት ነገር ነበረ። ይህን ላኪ ሲላ በየጊዜው እየላከች ገንዘቡ ተመልሷል። አልተመለሰም የሚል ካለ በማስረጃ አምጥቶ እኔም እንዲከፈል አደርጋለሁ። ምንም ችግር የለብኝ። እኔ አታሰድቢ የምትሉኝ ከኔ የበለጠ እኮ የሆነ ቀርበው ነበር። አሁን ትንሹ ነገር እንትን ስላሉ እንጂ ነገር እኔ ኮመንት ስለማላይ እንጂ እኔንም እየላሱኝ ነው። እዚህ ይታረቃሉ። ነገር መሆን ያለበት ምንድን ነው? እንደ ሶሉሽን የማየውም እንደሆነ ታውቂያለሽ። ሰላም የሚፈልጉ ከሆነ ተከባብረሽ የምትለያየዋል አይደለ? እኔ እናንተ በውስጥ እናወራ የሆነ ነገር ጀመረ። አጋዥ ይፈልጋሉ። እኔ አልችላቸውም። ድሮ ሲበዛ ወደ አንተ ነበር ምልካቸው። ገባክ? እኔ አሁን የምለው ምንድን ነው የሰው መጫወቻ አይሆንም። እንደምታውቀው እሷ ናት የተጎዳችው። ሁለቱ ምንም አሉ። ያኛውም 34 ቪዲዮ እየለቀቀ ነው፣ ይሄኛውም 34 ቪዲዮን እየለቀቀ ጌሙን እየተጫወተ ነው። የእውነቴን ነው የሆነ ልጅቷ ግን ገባ በየቀኑ የሚወርድባት አዶና ይጎዳል። ወንድ ልጅን ባህሪ ስለማቅ እሷ ተጎድታለች። አዶና ይጎዳል። ለመሰለሽ በመሀል ይሄ ሰው አለ 34 ቪዲዮ ለቆ አብዚ ቁልጭ ስትረስ ዘመቱ ያስለቀቀሻል። ስትረስ ከቨራፕ ነው እናቱ። ስትረስ ሚሊዮን ያስለቀቀሻል። አይደለም 30 ታስታውሽ ያልነበር እንደ አንቺ እና እሱ ጓ ስትባባሉ ቀኑን ሙሉ ቲክታክ ላይ ስረግጭ የምትዩ ስትረስ ነዋ። ገብቶሻል? በዛ ዘመን ስትረጋገጡ ጠዋት ተነስተሽ አረረፍቱ ሰጅ ብትባይ መስሚያሽ ጥጥ ነው። ስለዚህ ስትረስ ሲኖር ወደ ቡትሱ እንዳልሄድ ነገር እንዳትፈልጊ፣ ወደ ቡትሱ ነው የሚሄድ ወደ ራሳችን ጉዳይ። ስለዚህ ገብቶሻል? ስትረስ ይኖራል። ይሄ ሁላ ጩኸት ባለበት ውስጥ ያንን ለማስረሳት የሚለቃቀቁ ነገሮች ይኖራሉ። እንቀጥላለን። እኛ ስትረስ የለብንም አለ እንደ የሰው ልጅ ስለሱ ተወርቶ ዝም ብሎ ያውም ታዋቂ ሆኖ ስለሱ ተወርቶ ዝም የሚባልበት ስትረስ የማይዝበት ነገር አለ ብዬ አላስብም፣ ማንም ሰው ቢሆን። ስለዚህ ያ ነገር ፊክስ የሚሆነው በምን መሰለሽ? እኔ ብዬ የማስበው ላይደራረሱ ተማምለው እልም በዚህ እልም በዚህ ምንም የሚደራረሱበት ነገር ላይ አለመድረስ። ጆን ዳንኤል ከራሱ ከሚስቱ ጋር መቀጠል፣ እቺም በራሳቸው ስሜት አብረው የሚቀጥሉ ከሆነም የማይቀጥሉም ከሆነ የራሳቸውን ላይፍ እንዲኖሩ ማድረግ፣ ይሄ ነው መፍትሄ። ይሄ መፍትሄ ከሌለ በጣም በጣም ከባድ ነው። ቴንኪው ብያለሁ ቤተሰብ ለጊፍቱ። ያ ነው መሆን ያለበት። ያንቺስ እንዴት ነው? ጠበሽ ተጠበሽ አጠባበሽ ምን ላይ ጉዳይ ሰሆን ልጆቼን እያሳደግኩኝ ነው እና በቃ ተውሽው። ሞልክሻለሁ መልክ ሲዋ ጂጂን በል ከዚህ በኋላ እያሳደግኩኝ ነው። እኔ ሞልክሻለሁ። ግን እንዲሁ ዝም ብለህ ስታየው ነገሮች በሙሉ ወደማይሆኑ ነገር እየተንጋደዱ እየሄዱ ነው። ወደማይሆኑ ነገር ማለት ነው። በተለይ የሁለቱ ነገር ማለት ነው። የልጅቱ አካውንትስ እንዴት ነው የሚመለሰው? ማስመለስ በሚቻልበት መልኩ ማስመለስ እንችላለን። እኔ አካውንት አስጨንቆ እንደማያውቅ ታውቂያለሽ። የራሱ ቢዘጋ አንተማ ምን አለብህ? ዛሬ ትከፍታለህ፣ ነገ 1 ሚሊዮን ትገባለህ።
እች ልጅ ግን እንደ ሴትም አንደኛ ስሙ አይታል የሚወርድባት አጠናግረውኛል በአካውንት አንዳንድ ሚሊዮን አንዳንድ እዚህ ገባ ችግር የለብን። አንተ ደግሞ የዚህ የምትጨነቅም አይደለም ገባ ለአካውንት ገባ። እነሱ ግን ኢትዮጵያ ውስጥ ነው የሚኖሩት፣ መተዳደሪያቸው ነው አድቨርታይዝ የሚያደርጉት በተለይ ለእሷ ማለት ነው። ከዛ ላይ በጣም ብዙ እንትን አላት ቪዲዮ አላት እዛ ላይ እና የእሷን አካውንት እንዴት ነው ማስመለስ የሚቻለው? ምን ሞክርባቸው ዘዴዎች ካሉ። ሁለተኛ ነገር ደግሞ እዚህ ላይ ስሟን በቃ ተዘጋ አካውንቷ ማስመለስ ይቻላል ታውቃለህ። ማስመለስ የሆነ ሰው አለ ልክላትና የእኔ እንኳን እንዳልኳችሁ እግዚአብሔር ምስክሬ አቴንሽንም ስለማልሰጥ አሮን ኬር ያው ራሴን ስለሚያውቁኝ ብዬ ጣጣ የለኝም እንጂ እስቲ እሞክራለሁ። የሆነ ሰው ስልክ ሰጣትና ታወራና የሚሆነውን ማየት ነው። እስቲ በውስጥ እናውራ ነው እናንተ። አሁን እዚህ ደግሞ በውስጥ አወሩ ይላሉ። ምክንያቱም ብዙ እና በውስጥ እናውራ ብለሽ ሌላ ታሪክ ውስጥ ልታስገቢ ነው። ባኬ ጉዳይ ታሪክ ውስጥ ሌላ ጉዳይ ነው። ከወዴ ጋር ልታጣይ ነው። ኖ ስለነሱ ነው ማውራ። በውስጥ ያወራሉ ብለሽ ደግሞ ልታስረግጪ ነው። ሰው ይነሳበት ደግሞ ስለ ጆንና ስለ ጃኒ ነው ማውራ እና ደግሞ ምክንያቱም አንተም በሷ በኩል ነው ያለው፣ እኔ በሁለቱም በኩል ነው ያለሁት። ታውቀኛለህ፣ እኔ ሁለቱም ላይ እንዲህ ነው ማለት አልችልም። ገባ ተቻለሽ? ኖ ይቻላል። መጫን አልችልም። የተሰማውን ስሜት ጥፋት አለ ኖ ህሊናው ባለበት ምን አለ መሰለሽ፣ ሴት ልጅን የመታ ሰው ጋር አብሬ አልሆነም። እሱንማ የእናቴ ልጅ ቢሆን የምናወራው ብዬዋለሁ። አይክስወር ነው እኔ እናቴ ልጅ ቢሆን ሴት ልጅ ከመታ ጉሮሮ ላይ ነው የምቆመው። ዮኒ በአስቴር አልቀረው፣ በአባቱ አልቀረው፣ በቃ በልጁ አልቀረው። እማማልማ ሌባ ቢብል አልሰማው በፊት ለፊት የማይሆን እንጂ ስለማለልኝ አላም ነው። ተጣልተናል እኮ አለ መጣላት ተጣልተናል። ይሄ ግን ሰነጠቀኝ ምናምን የሚባለውን ነገር እሷም ተናገረች እኮ የተሰነጠቀችውን አደባባይ መጣ ተናገረች እኮ። እኔ ጋ በር በላይ ያለውን ሰብሮ ሊቀ ምን አሰበረው? ገባሽ? ምንም ጥያቄ የሌለው ነገር የፊዚካል አቢዩዝ ያደርግ ነበር ሰውየው። ይሄ ነው ይሄ ነገር አለ አምና ይቅርታ ጠይቃ ተለያይተ መጨረስ። ስለዚህ ባየነው ነገር ነው የምንናገረው እኛ። አሁን ምን እናደርጋለን? ዮኒ በኋላ ደውልልኝና እኔም አለሁኝ ዛሬ ልጄም እረፍት ስለሆነች ጊዜ ያለኝ ደውልልኝና እናውራ። አውርተን በውስጥ በኩል እኔ ማውራት ነገር አለ። ከዛ አራታችንም በውስጥ እናውራ። ሶሉሽኑ ጉዳዩ ላይ አዶናይ መኖር አለበት ብዬ አስባለሁ። ፍቅረኛ ሆነች። ይሄ ሁለቱ ጉዳይ ነው። ፍቅረኛ ነች። አዶናይ ፍቅረኛዋ ሁለቱ ጉዳይ እሱን የእሱን እኔ አክባሪ ነኝ። አሁን ባለ ፍቅረኛ የሆነን ሰው ቆይ ስሜን ጂጂ ፍቅረኛ አብሯት የሚያሳልፍ የእሱ ሰው እያለ ከሱ ተነጥላ ከኛ ጋር ወራች ማለት ትክክል አይመጣም። ለሱ አይመጣም። ሊለያዩ እኮ ነው። ሊለያዩ የሚሆኑ ለምን መስማት አለበት። ምክንያቱም ብዙ ነገር የተሰማውን አዶናይ በሌለበትማ ምንም ነገር እኔ መናገር አልችልም። አላደርግም። እንዴ በጭራሽ እንዴ ፍቅረኛዋ እያለ ከሱ በላይ እኔ ላዝ ነው እንዴ? በጃኒ ማዘዝ እኮ አይደለም ያለው ነገር እኔ እናንተን ጨርሳለን። እኔ አዶናይ በሌለበት አላደርገውም። አዶናይ እኮ ጃኒ ባል እንጂ ጉዳይ አስፈጻሚ እኮ አይደለም ነው። ሁለቱም ነው እንዴ ባል ካለ እኔ አሁን ሚስቴ በሌለችበት ተፋታ የለም እንዴ አካሌ ነው ቀድም ይባል የለም። አካበድክ። እውነት ነው የምነግርሽ። ምን ያደርጋል በዚህ ጉዳይ ላይ? እሱ እንዴት ነው የማያደርገው? የእሱ ፍቅረኛ አይደለች እንዴ? የእሱ ጉዳይ ከጃኒ ጋር እኮ ነው። ይሄ ደግሞ የሁለቱ ጉዳይ ነው። የኤክስ እና ኤክስ። ጃኒ ከማን ጋር ነው የምታወራው? ከኤክሷ ጋር እኮ ነው የምታወራው። አዶናይ መምጣት የለበትም ነው መጥተው እኔ እሱ እንዲመጣ እኔም አልገኝም። እሱ ቢመጣ አይ ከአንቺ ጋር አትመቻችሁ ማለት ከኔ ጋር እኮ አንመቻችም። እኔ አለመመቻቸት አይደለም። እኔ የረገጥኩት ሰው እኮ ነው አዶናይ። ግን ለውጡን ሳየው ተመችቶ እሱ ሌላ ነው ለውጡን። ስለዚህ ፍቅረኛው ከኤክስ ጋር ልታወራ ብላ እሱ መኖር የለበትም ካልሽማ እናንተ እኮ አለን እኮ መጥፎ ነገር እንዳያወሩ ብልግና እንዳያወሩ ተመልሰው እንትን እንዳይሉ እኮ እናንተ እኮ አለን። ከፈለግ ሌላ ሰው ብንኖርስ ሰውየው ሳይኖር ኧረ ይሁኔ በሰላም ነው
እንዴ እንዴ ጂጂ አንቺ ሲንግል ኮንሽ በኋላ ተወዛግበሻል ማለት ነው። ሲንግልነት ሲቆዩ ለካ ያወዛግባል። ቤተሰብ ያወዛግባል። ጉዳይ እኮ ነው። ለጂጂማ ባል መፈለግ አለብን። ቤተሰብ መፈለግ አለብን። እስቲ ይቅርታ አድርጉልኝ። ልክ ነው ይሄ ነገር መኖር አለበት። እንደዚህ አይነት ማለት ቦይፍሬንዷ መኖር አለበት። አዶናይ ትክክል እንዴ? ጠይቅ። ልክ ነው። አዎ ባለ ጉዳይ ነው አይደለም? ይኸው አይደለም እያሉ ነው። ኧረ እዚህ ጋ ነኝ እንዴ እዚህ ጋ ነኝ። በቁጥር ራሱ እየጻፉልኝ ነው። ምን ቢኖር ምንድን ነው ሊያዳምጥ ይችላል። ያዳምጣል። ለሚስቱ የሚፈልገውን ነገር ማለት ይችላል። እሷን አግዞ ይ ይሄ ነገር ከዚህ በኋላ እንደዚህ ነው ወይም አይደለም ማለት መብት አለው። ተነጋግራ ምጣ ከእሱ ጋር እኛ በምንሰጣት አጀንዳ ላይ ኖ ኖ ኖ ኖ ኖ ኖ ኖ በጭራሽ በጭራሽ አዶናይ በሌለበት ከጆን ዳንኤል ጋር እኔ ደግሞ እንደዚህ አይነት ይቅርታ አድርግልኝ ሆኒ እኔ በእንደዚህ አይነት ነገር አላምንም። እሷ እኮ ትልቅ ሰው ናት። እንዴ ወንድ ነው እንደ የሚመራት እንዴ? ሁሌ እኮ በወንድ መመራት እኮ ነው። በወንድ መመራት እኮ ገደል ይከተታል። ጂጂ ፍቅረኛ ስትሆኚ ሊደር አለ፣ ቦይፍሬንዷ ሊደር ያለው እኔ በዛ ላይ ይቅርታ አድርግልኝ። እኔ በዚያ ራሷን የቻለች ልጅ ናት፣ ራሷን የምታስተዳድር ልጅ ናት። ላለባት ነገር ብቻዋን መወጣት አለባት። ብቻዋን ሪስፔክት ኖ ኖ ኖ ምን አለ መሰለች፣ ሪስፔክት የሚባል ነገር አለ፣ ፍቅረኛ የሚባል ነገር አለ። አሁን ለምሳሌ አንቺ ልጠይቅሽ፣ አንቺ ከፍቅረኛሽ ጋር ባላለሽ ወይ ፍቅረኛ አለሽ፣ የምትዋደዱት አለሽ። ከኤክሱ ጋር የሆነ ሰው ያናገር ቢባል ምንም ችግር የለም፣ ሄዳችሁ ተነጋገሩት ያለሽ። እኔ ችግር የለብኝም። ስለ ራሱ ጉዳይ ነው አይደለ? እኔን አይመለከትም። ሌላ እኮ ግንኙነት አለ ከዚህ በፊት ኖ የሆነ ነገር እኮ ፊክስ ሊያደርጉ እኮ ነው፣ ሊፈቱት እኮ ነው የሚሄዱት። ሊጋቡ እኮ አይደለም። ሲጀመርም አሁን አዶናይ የሚለው ሲጀመርም ይሄ ነገር ብሎክ ተደርጎ ይዘጋ የሚል ሰው ነው። እኔ አሁን በኤክስ ደረጃ ብትሄጂ እዚህ ደረጃ ድርሽ እንዳቲ ነው ምላት። አለቀ። ምንም የሚያገናኝሽ የለም። ሁለተኛ ቀና ብለሽ እንዳታይ ነው ምላት እንጂ ሄደሽ ነይ ከኤክስሽ ጋር ፊክስ አድርጊ በአናቱ ይተከለክሷል። አንተ እኮ አሁን የምታስበው ይሄ በድሮ በሰማንያ የተጋባውን አንተ ልክ አንተ እንደምትኖረው ምናምን። እነዚህ ልጆች እኮ ጀስት ጋርል ፍሬንድ እና ቦይ ፍሬንድ የሆነ የትንሽ ልጅ የነበረ የዛሬ ከ2 ዓመት በፊት የነበረ እኮ ግንኙነት እኮ ነው። ፍቅር ሊኖር ይችላል፣ አሁን እንዳልከው የቀረ ነገር ሊኖር ይችላል። እኛ ግን ሁለቱን የምናስማማቸው ምንድን ነው? አንደኛ አካውንቷ ልጅቷ የሚመለስበትን መንገድ እንፈልግ። ሁለተኛ ነገር ደግሞ ጆን ዳንኤል ከዚህ በኋላ አጠገቧ እንዳይደርስ እንዳይደውል፣ ምንም ነገር እንዳያደርግ፣ እሷም ሲደወልላት ስልክ እንዳታነሳ፣ የራሷን ላይፍ እንድትኖር እሱም የራሱን ላይፍ እንዲኖር። ከዛ መተነኛ እዚህ ላይ የምንነግራቸው ነግራቸዋለን፣ ለደጋፊዎቹም ለተከታዮቹም። እኔ ከጠየቃችሁ አዶናይ በሌለበት እኔ በፍጹም አልገባም። አዶናይ ካለ እሱ ተጠይቆ ችግር የለውም ካለ አሁን ጃኒ ያናግረው ነው ማለት ነው። በእሷ ህይወት ማን ነው አብሮ አላ አብሮ ካለ ይወስናል። አብሮ ከሌለ አይወስንም። አብሮ ከሌለ ከተለያዩ አይወስንም። አብሮ ካለ ግን በጃኒ ህይወት ላይ ጣልቃ ገብ ነው። ፍቅረኛዋ ነው። ጣልቃ ይገባል። በደንብ አድርጎ ግጥም አድርጎ ይገባል። ከዚህ በኋላ ለሆነው ነው። ልክ ነህ እኮ አሁን ለምሳሌ ጃኒ ከአዶናይ በኋላ ከነበረችበት ጊዜ በኋላ የተሰራ ንብረት ካለ የተፈጠረ ነገር ካለ ኦኬ። እኛ እኮ የምናወራው እኮ ከጆን ዳንኤል ጋር ከዓመት ከ6 ወር ስለነበረበት ችግርና ግንኙነት ነው። ከዚህ በኋላ ላለው ነገር ኦኬ እናውራ። ልክ የነሱ ጉዳይ ጨርስና በምንም ውስጥ ሆኖ ሁለት ነገር ልስጥ ሆን ሁለት ነገር ልስጥ ስላለፈው ችግራቸው። እኔ ጃኒ አንተ እሱን እናውራ። ከዚህ በኋላ ደግሞ አዶናይ ጃኒ ጆን ዳንኤልን የምናስማማበትን መንገድ እሱ ላይ ይምጣ። ግን ስላለፈው ከእሱ የተደበቀ ነገር ለምሳሌ በፊት ደብድቧት ከሆነ የደበደባት ያሳየችንን ነገር ያለባቸው የመጀመሪያውን አካባቢ ችግር የለም። አሁን ፕሮሰሱ ይዞት የመጣውን እሱን እናውራበት። እሱን እኛ እንፍታው። ግን ከዚህ በኋላ አዶናይና ጃኒ አብረው ሆነው ጆን ዳንኤል ጣልቃ ስለገባበት ደግሞ አዶናይን አስገብተን እናወራለን እንጂ ስላለፈው ህይወት አዶናይ እኔ ከጠየቅሽኝ አላደርገውም። የወንድ ልጅን ሪስፔክት የእኔ ታናሽም ቢሆን ይቅርታ አዶናይ በፍቅረኛው አከብረዋለሁ።
እኔ ግን ታናሼ ነው